የእግዚአብሔር ሕዝቦች እንዴት አረፈዳችሁ? ሁላችሁንም በጌታ ስም ሰላም እላለሁ። እንዴት ሰነበታችሁ? መልካም ሰንበት ለሁላችን። እግዚአብሔር አምላካችን ስለዚህ ቀን የተባረከ ይሁን። ወንድማችን ጉቱ እግዚአብሔር ይባርክ፣ ጸጋውን ያብዛል። እንዲሁም አማን ፒያኒስታችን ጌታ ይባርክ። ዛሬ አብረን የምንመለከተውን ርዕስ እዚህ ስክሪን ላይ እንደምታዩት አምልኮና ሙዚቃ ይላል። እግዚአብሔር እንዲያስተምረን አጭር ጸሎት በማድረግ እንጀምራለን። ሁላችንም እንጸልይ አብረን። የሰራዊት ጌታ ቅዱስ አምላካችን አምልኮ ስግደት የሚገባ አንተ ብቻ ነህ። ስለዚህ በፊትህ ዝቅ እንላለን። ክብር ምስጋና በጌታ በኢየሱስ ክርስቶስ ስም ለአንተ ይሁን። በዚህ ሰዓት ደግሞ ስለዚህ ትልቅ ርዕስ ስንመለከት ሳለ መንፈስ ቅዱስ አስተማሪያችን እንዲሆን እንሾመሃለን። በተለይ እኔ ደካማ ልጅህ ምንም እንደሌለኝ ታውቃለህ። አንድ ነገር ብቻ እፈልጋለሁ፣ ያንተን ክብር፣ የነፍሳትን መዳን፣ የቤትህን መታነጽ። ስለዚህ ስለ ስምህ ክብር ስትል በዚህ ርዕስ ውስጥ ያለውን ቁም ነገር ልንይዘው የሚገባንን ሀሳብ አንተው እንድታስጨብጠን እንጸልያለን። ይህንን ሁሉ እንጠይቃለን በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አምልኮና ሙዚቃ። እንግዲህ ስለ አምልኮ ዋናው ርዕሰ ጉዳይ እሱ ነው ዛሬ የምናየው። እኔ ማስተማር የሚገባኝ ሰው አይደለም ይህንን ርዕስ። ለምን ብትሉ እጅግ በጣም የከበረ፣ እጅግ በጣም የሚያስፈራ፣ እጅግ በጣም ትልቁም ነገር ያለው ርዕሰ ጉዳይ ነው። ልናስበው ከመጽሐፍ ቅዱስም ልናጠና የምንችለው ትልቁ ርዕሰ ጉዳይ ቢኖር አምልኮ ነው። ለነገሩ አምልኮ ምንድን ነው? አምልኮ የእኛ የመኖራችን ምክንያት ነው። ታላቁ ተጋድሎ በአምልኮ ምክንያት እየሆነ ያለ ነው። የቤተ ክርስቲያን ተልእኮ እንደ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን የመፈጠራችን ምክንያት ሕዝብ፣ ነገድ፣ ቋንቋ፣ ወገን ወደ ትክክለኛው አምልኮ እንዲመጣ ለማድረግ ነው። ይህንን መልእክት ማድረስ ነው። ስለ አምልኮ፣ ስለ ትክክለኛው፣ ስለ መጽሐፍ ቅዱሳዊ አምልኮ እንድታስረዳ፣ በቃል በተግባር እንድታሳይ ነው ቤተ ክርስቲያን የተጠራችው። አምልኮ ምንድን ነው የሚለውን ስናይ ሳለ አምልኮ ያልሆነውን እንመልከት። ብዙ ጊዜ አምልኮ ለብዙ ሰዎች በአንድ ቦታ ተሰብስቦ መዝሙር ዘምሮ ከሆነ ሙዚቃ ጋር ከዛ በኋላ መሄድ አምልኮ ተብሎ ይወሰዳል። አዎ እሱ የአምልኮ ክፍል ሊሆን ይችላል። ነገር ግን እጅግ በጣም የላቀ፣ እጅግ በጣም ከዛም የተለቀ ነው። መጽሐፍ ቅዱስ የሚለውን ከማየታችን በፊት እስቲ ዓለማዊ የሆኑ መዝገበ ቃላቶች ስለ አምልኮ ምን ይላሉ ብዬ ለማየት ሞከርኩና ብዙዎቻችን የምናየው በተለይ ኢንተርኔት ላይ ገብተን የምንመለከተው ሜሪያም ዌብስተር ዲክሽነሪ ወይም ሜሪያም ዌብስተር መዝገበ ቃላት የሚባል አለ። ስለ አምልኮ እንዲህ ይላል። አምልኮ ማለት ለመለኮታዊ ወይም ከተፈጥሮ ውጭ ለሆነ አካል የሚሰጥ አክብሮት ነው። ይህንንም አክብሮት የመግለጥ ተግባር ነው ይላል። ሌላው ማብራሪያ እጅግ ለሚወደድ ነገር ራስን መስጠት ነው አምልኮ። እንዲሁም በሃይማኖታዊ ስርዓቶች ውስጥ የሚተገበር ነው ይላል። የአምልኮ መነሻን ሲያስቀምጥ ይህ መዝገበ ቃላት የሰው ልጅ አእምሮ ነው ወይም ሀሳብ ነው፣ ከዛ ወደ ውጭ የሚገለጥ ተግባር ነው ይላል። ሌላው ደግሞ ዲክሽነሪ እንደውም ተጨማሪ ማየት ካስፈለገ አሜሪካን ሄሪቴጅ ዲክሽነሪ ለመለኮት፣ ለጣዖት ወይም ቅዱስ ተደርጎ ለሚወሰድ ነገር የሚሰጥ አክብሮት ወይም ታማኝነት ነው። ስለዚህ አምልኮ የሚለው ትርጉም ይህ ከሆነ መጽሐፍ ቅዱስ ስለ አምልኮ የሚናገረውን እስቲ ደግሞ እንመልከት። ከዘፍጥረት ላይ ነው ይህንን የአምልኮ ጽንሰ ሀሳብ የምንመለከተውና ስለ ኖህ እናያለን። ኖህ አምላክን ሲያመልክ ዘፍጥረት 8:20 ላይ እንዲህ ይላል፣
ኖህም ለእግዚአብሔር ምን ሰራ ይላል ወገኖቼ? መሰዊያን ሰራ። ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ፣ በመሰዊያውም ላይ ምን አድርጎ አቀረበ? መስዋዕትን አቀረበ ይላል። በጣም የሚደንቀው ይህ አውድ የሆነው ኖህ ከመርከብ ከቤተሰቡ ጋር ከወጣ በኋላ እግዚአብሔር ከምድር የውሃ ጥፋት ካዳነው በኋላ ለአምላክ አምልኮን ሲያቀርብ ስግደትን ሲያቀርብ ነው የምንመለከተው። በመጽሐፍ ቅዱስ አምልኮና መስዋዕት የማይነጣጠሉ ሁለት እጅና ጓንት ሆነው የሚሄዱ ናቸው። በሃይማኖት አባቶችና ነቢያት ወይም አቦ በሚባሉት ሕይወት ሁሉ ይህ አክብሮት፣ ይህ እግዚአብሔር ላደረገላቸው ነገር ዝቅ ብሎ በተለይ መስዋዕትን ይዞ ማምለክ ይታያል። ኖህ ልክ እንደ አቤል አይነት መስዋዕት ነው ያቀረበው። አቤልን ካስታወሳችሁ ከጠቦቱ ከበጉ ወስዶ ለእግዚአብሔር መሰዊያን ላይ ወስዶ ያንን መስዋዕት አቀረበ። ስለዚህ የአምልኮ የሚፈጸምበት ቦታ መሰዊያ የሚለውን ያስተምራል። የአማርኛው ዘፍጥረት 8:20 ላይ ምን አይነት መስዋዕት እንዳቀረበ አይናገርም። እንግሊዘኛው ግን የሚቃጠል መስዋዕት አቀረበ ነው የሚለው። ስለዚህ መስዋዕት ሙሉ በሙሉ ኮንሱም የሚደረግ የሚቃጠል ሙሉ በሙሉ የሚሰጥ እንደሆነ እንመለከታለን። ከዛ በኋላ ለዚህ አምልኮ ምላሽ ሲሰጥ በዘፍጥረት 8:21 ላይ አምላክ እግዚአብሔርም መልካሙን መዓዛ አሸተተ፣ እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው ምን አልልም አልረግምም። ትክክለኛ አምልኮ ከእግዚአብሔር ዘንድ ምላሽ ይዞ የሚመጣ እንደሆነ እንመለከታለን። የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና ደግሞም ከዚህ ቀድሞ እንዳደረግኩት ሕያዋንን ሁሉ እንደገና ምን አልልም አልመታም የሚለውን ያንን ቃል ኪዳን አምላክ ሲሰጥ እናያለን። ለዚህ ነው እግዚአብሔርን የሚያመልኩ ሁሉ በከንቱ ከፊቱ አይመለሱ። አምላክ ምላሽን ይሰጣል። ይህንን በረከት በዚህ ስፍራ ሲሰጥ እናያለን። በተለይ አብርሃም መስዋዕትን እንዲሰዋ ዘፍጥረት 22:2 ላይ በተነገረው ጊዜ የምትወደውን አንድ ልጅህን፣ ስንት ልጅህን? አንድ ልጅህን፣ እሱንም የምትወደውን ይስሐቅን ይዘህ ወደ ሞሪያ ምድር ሄድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ ምን አድርገህ ሰዋው? መስዋዕት አድርገህ ሰዋው አለ። ኖ ያንን ጠቦት ነበር የሰዋው። አሁን አብርሃም ልጁን እንዲሰዋ ተጠየቀ። ያደርገው ይሆን? አብርሃም ለአምልኮ ሲሄድ እናያለን። ዘፍጥረት 2:7 ላይ እንዲህ ይላል እግዚአብሔር ቃል፣ ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ፣ እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው፣ የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ፣ የመስዋዕቱን በግ እግዚአብሔር ምን ይላል? ያዘጋጃል አለው። ስለዚህ ትክክለኛውን አምልኮ የሚያዘጋጅ ወይም በአምልኮ ውስጥ የሚሰዋውን መስዋዕት የሚያዘጋጀው ማን ነው? እግዚአብሔር ነው። በኋላ እንደምናየው የትክክለኛው አምልኮ መሰረት ወይም ማዕከሉ መለኮት ነው። በጣም የሚደንቀው የአማርኛው ቃል ይህንን ብዙም አይናገርም። የእንግሊዘኛው ግን አብርሃም የተናገረው በመንፈስ ቅዱስ ተነድቶ እናያለን። እንዲህ ነው ያለው፣ God will provide himself a lamb for a burnt offering። እግዚአብሔር ራሱን የሚቃጠል መስዋዕት አድርጎ ያቀርባል ነው ያለው አብርሃም። በጣም የሚደንቅ ነው። አዎ የአባትና የልጅ አስገራሚ ትዕይንት፣ አንድ ልጁን የሚወደውን ለመስጠት የሚሄደው የዛ የሃይማኖት አባት ተግዳሮት በመጨረሻ ዘመን ላለነው ምን ያስተምረናል? በቀራንዮ ከ2000 ዓመታት በፊት የሆነውን የአብና የወልድን የሚገርም ግንኙነት ያሳየናል። አዎ ይስሐቅ አልተሰዋም። በዛ በሾህ ተይዞ ያለውን በግ እግዚአብሔር አሳየው። ያም የሚወክለው የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ነው። ስለዚህ መስዋዕት ለእግዚአብሔር የሚቀርበው አምልኮ ማዕከሉ ያ የእግዚአብሔር በግ እንደሆነ ልብ ልንል እንችላለን። ይህንን ሀሳብ በኋላ እናየዋለን። ትኩረቱ ማዕከሉ እሱ መሆን አለበት። እንግዲህ በመጨረሻ ዘመን እጅግ በጣም ልንጠይቃቸው የሚገባቸው 4 ቢያንስ ወሳኝ ጥያቄዎች አሉ። ማንን ነው የምናመልከው? 1 ሁለተኛ ለምንድን ነው የምናመልከው? 3ኛ እንዴት ነው የምናመልከው? 4ኛ መቼ ነው የምናመልከው? ይሄ በግል ልንጠይቀው የሚገባን ጥያቄ ነው። መጽሐፍ ቅዱስ ምን ያስተምራል? የሰባተኛ ቀን አድቬንቲስት ቤተክርስቲያን በዚህ ውስጥ ያላት መልስ ምንድን ነው?
መጽሐፍ ቅዱስ መልስ ሰጠናል። ዮሐንስ 17:3 ጌታችንና መድኃኒታችን ይናገራል። እንስማ። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት? የዘላለም ሕይወት ናት። እውነተኛ አምልኮ ለእውነተኛው አምላክ የሚሰጥ መሆኑን መጽሐፍ ቅዱስ ይናገራል። ማንን ነው የምናመልከው? እንቀጥል። እንዲህ አለ ጌታችን ኢየሱስ ክርስቶስ በተፈተነበት በዛ 40 ቀንና ሌሊት ከጾመና ውሃም መብልም ሳይቀምስ ያንን ጾም በድል ካጠናቀቀ በኋላ ሰይጣን ሲፈትነው እንዲህ አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። ማቴዎስ 4:8 የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ምን ብትልልኝ ብትሰግድልኝ ይህን ሁሉ እሰጣለሁ አለ። እዚህ ጋር የምናየው አንድ ፍጡር ፈጣሪን እኔን አምልክ ብሎ የሚጠይቀውን አስገራሚ ጥያቄ እናያለን። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ ምን በል አምልክ ተብሎ ምን ተብሏል? ተጽፏል። ይህንን ከዘዳግም 6:13 ጌታችን እየጠቀሰ ነበር። አንተን እንዳልበድል ቃልህን በልቤ ሰወርኩ። ታውቃላችሁ በመጨረሻ ዘመን እግዚአብሔር ይርዳን ልክ እንደ ኢየሱስ ክርስቶስ ተጽፏል ማለት አለብን። ነገር ግን ተጽፏል ብለን ለመናገር ልባችን ውስጥ ቃሉ ምን ማለት አለበት? መጻፍ አለበት። ጌታችን ከእናቱ ከዛች ከማርያም ስር ሆኖ ይህንን ጥቅል እየዘረጋች እያስጠናችሁ እሱም እየሸመደደ በልቡም እያዘ እንዳደገ እናያለን። ፈተና ሲመጣ መጽሐፍ ወይም ሞባይል ወይ የሆነ ቦታ ሄደን ምን ይላል ለዚህ ነገር ምንድን ነው ምላሽ የምሰጠው ብለን የምንዳክር ከሆነ አስቸጋሪ ነው የሚሆነው። ነገር ግን አስቀድሞ ዳዊት እንዳለው እግዚአብሔር እንዳንበደል ቃሉ በልባችን ውስጥ ከተጻፈ ለፈተና ጊዜ ብቻ አይደለም ለማንኛውም ሰዓት ተጽፏል ማለት እንችላለን። ይሄ የጌታችን በጣም ፈተናው የመጣበት ደክሞ ባለበት ሰዓት ነው። ደክሞ በነበረበት ሰዓት እጅግ ትልቁ ፈተና ነው የመጣበት። ማንን ነው የምናመልከው? ራእይ 19:10 ልሰግድለትም በእግሩ ፊት ተደፋው ይላል ዮሐንስ። መልአኩም እንዲህ አለው እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር ምንድን ነኝ? አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። በተለይ ማንን ነው የምናመልከው የሚለውን ጥያቄ ካየን በኋላ በተወሰነ መልኩ ለምንድን ነው የምናመልከው የሚለውን የሚመልስልን ራእይ ምዕራፍ 14:6 ላይ ያለው እግዚአብሔር ቃል ነው። እንዲህ ይላል ከዚያም ሌላ መልአክ በሰማይ መካከል ሲበራ እርሱም በምድር ላይ ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋና ለወገን ሁሉ የሚሰበከውን የዘላለም ወንጌል ይዞ ነበረ። በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርንም ምን በሉት ስጡት፣ ለምን የፍርዱ ሰዓት ደርሷልና። ሰማይና ምድርን ባህርን የውሃ ምንጮች ለፈጠረው ምን በሉ ስገዱ። ለፈጣሪ አምላክን የምናመልከው እሱ ምን ስለሆነ ነው? ሰማይን፣ ምድርን፣ ባህሩን፣ የውሃውን ምንጭ ሁሉ ምን ስላለ ስለፈጠረ ነው። ይሄ የመጀመሪያው መልአክ መልእክት የቤተ ክርስቲያን ተልእኮ ያለበት ቤተ ክርስቲያን ለዓለም ልታስተላልፈው የሚገባት መልእክት ነው። ታዲያ ይህንን የፈጠረው ማን ነው? ሰማይን፣ ምድርን፣ ባህርን፣ የውሃ ምንጮች ለፈጠሩ ይላል። ቆላስያስ ምዕራፍ 1:15 ሐዋርያው ጳውሎስ እንዲህ ይላል እርሱም የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት ዙፋናት ቢሆኑም ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ በእርሱ ምን ብለዋል? ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። በሌላ አባባል የመጀመሪያው መልአክ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ አምልኮን እንድናቀርብ የሚጋብዝ ነው። ምክንያቱም ሌላ የክርስቶስ ተቃዋሚ ስላለ ለሱ በማታለል የሚሰጥ አምልኮ ስላለ ነው። ሁሉ በእርሱ ተፈጥሯል፣ ለእርሱ ተፈጥሯል። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል። ቅድም በመግቢያው ላይ የተነበበልን ጥቅስ በመዝሙር 95:6 ላይ የምናገኘው ነው። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። ማንን ነው የምናመልከው? ለምንድን ነው የምናመልከው የሚለውም የተመለሰ ነው። እሱ ስላደረገ፣ እሱ ስለፈጠረን እንስገድለት፣ እንንበርከክለት። አንተ ብቻ እግዚአብሔር ነህ ይላል ነህምያ 9:6 በጣም የሚደንቅ ቃል ነው። ነህምያ 9:6 አንተ ብቻ እግዚአብሔር እውነተኛ አምላክ የሆንክ ከሆነ አንተን እንዳለው ጌታችን በዮሐንስ 17:3 ሰማዩን የሰማዩን ሰማይን ሰራዊታቸውንም ሁሉ ምድሩንና በእርሷ ሁሉ
ያሉትን ሁሉ ባህሮችና በእነርሱ ውስጥ ያለውን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገዋል። የሰማዩም ሰራዊት ለአንተ ምን ይላሉ? ይሰግዳሉ ይላል። መላእክት እንደሚሰግዱ መጽሐፍ ቅዱስ እዚህ ጋር ፍንጭ ይሰጠናል። በጣም የሚደንቅ ነው። እኔ ስለ አምልኮ ሳስብ ሳለ በጣም ልቤን የሚነካው እኛም ከመላእክት ተቆጥረን እንድንሰግድ ተጠርተናል። ታውቃላችሁ፣ በኋላ እናየዋለን። ኢሳይያስ ላይ እነዛ ቅዱሳን መላእክት ሱራፌል ቅዱስ 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 ይሉታል። እኔና እናንተም ቅዱስ 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 ብለን የመላእክትን አምልኮ ተቀላቅለን ለእግዚአብሔር በአንድ ላይ ይህንን እንድናቀርብ ተጋብዘናል። እግዚአብሔር የተመሰገነ ይሁን ይህን እድል የሰጠን። እግዚአብሔር ይህን ቃል እንዲህ ብሎ ተናገረ። ዘጸአት ምዕራፍ 20 ቁጥር 1 ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ሌላ የምናመልክበት ምክንያት ከእኔ በቀር ሌሎች አማልክት አይሆኑል። ነፃ ያወጣው እኔ ነኝ፣ ያዳንኩ እኔ ነኝ፣ የተበጀው እኔ ነኝ። ይሄ ሁለተኛው ምክንያት ነው። አንደኛው እግዚአብሔር ፈጣሪ ስለሆነ ነው። ሌላው ነፃ አውጪ አዳኝ ከኃጢአት የሚያድን ስለሆነ ነው። ከኔ በቀር ሌላ አማልክት ምን አይሆንልህ። ራዕይ ምዕራፍ 5 ቁጥር 12 እንዲህ ይላል፣ በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል ስለታረደ። በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ለእግዚአብሔር አብም ለበጉም ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ምን አሉ? ሰገዱ። ስላዳነን ስለሚገባው እናመልከዋለን። የአምልኮ መሰረቱ እሱ ነው። አምልኮ የአኗኗር ዘይቤ ነው። የተወሰኑ ሰዓታት ትዕይንት ወይም ድርጊት ሳይሆን 24 ሰዓት 7 ቀን በእግዚአብሔር ፊት የምንኖረው የአኗኗር ዘይቤ ነው። ዘጸአት ምዕራፍ 34 ቁጥር 14 የእግዚአብሔር ቃል ሲናገር ዘጸአት 34 14 እንዲህ ይላል፣ ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ ምን አትበል አትስገድ። ምን ማለት ነው? እግዚአብሔር ቀናተኛ ነው ሲል በቃ ለሌላው ሄዳችሁ ስትሰግዱ እሱ አምልኮ ለኔ ሆነ ነው ወይስ ምን ማለት ነው? ወገኖቼ ከፈጣሪ ውጪ ስግደት የሚሰጠው ማንኛውም አካል ህይወታችንን የሚያጠፋ ነው የሚሆን። ያፈቀርነው ነገር የምንወደው ነገር ከፈጣሪ በላይ ያለ ከሆነ ለኛው ጥፋት ስለሆነ እግዚአብሔር እንዳንጠፋ ይቀናል። በልጁ ደም ስለዋጀን ለሌላ አምላክ አትስገድ። ይህንን በተደጋጋሚ ሰምታችሁት ሊሆን ይችላል። አምልኮን ለመፈጸም የግድ የተቀረጸ ነገር በፊታችን መቀመጥ የለበትም። ከእግዚአብሔር በላይ ምናስበልጠው ሆዳችን ሊሆን ይችላል፣ ገንዘባችን፣ ስራችን፣ ሚስቶቻችን፣ ባሎቻችን፣ ንግዳችን፣ ስራ ምንም አይነት ከአምላክ ከበለጠ እንዴት እንደበለጠ እናውቃለን። ለምንወደው አምላክ ትክክለኛ አምልኮ የሰጠ እንደሆነ የምናውቀው ለእግዚአብሔር ቃል ጊዜ ስንሰጥ ነው፣ ስንጸልይ ነው። ይህንን የምስራች ለመንገር ቢያንስ አንድ ነገር ስናደርግ ነው። መቼ ነው የምናመልከው? እግዚአብሔርም ያደረገውን ሁሉ አየን፣ ነውም እጅግ መልካም ነበር። ማታም ሆነ ጠዋትም ሆነ 6ኛ ቀን ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ይላል። የዘፍጥረት ምዕራፍ 1:31 እና ዘፍጥረት ምዕራፍ 2 ቁጥር 1 ነው። መቼ ነው የምናመልከው? ዘፍጥረት ምዕራፍ 2 ቁጥር 2 እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በስንተኛው ቀን? በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም። እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ ምን ብሏል? አርፏልና። ቅዱስ የሚለው ለመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰው በዚህ በዘፍጥረት ምዕራፍ 2 ከሰንበት ጋር ተያይዞ ነው። እግዚአብሔር የሰንበትን ቀን የቀደሰው የባረከው ካረፈበት በኋላ ነው። በእርሱ አርፏልና ይላል። ስለዚህ ሰባተኛው ቀን ካለፈ በኋላ የሁለተኛው ሳምንት የመጀመሪያ ቀን ላይ ቆሙ። እግዚአብሔር በዛ አርፏልና ያንን ቀን ሲባርክ ሲለየው እናያለን። የመጀመሪያው ሳምንት የእግዚአብሔር ሳምንት ነው። የመጀመሪያውም ሰንበት የእግዚአብሔር ሰንበት ነው። ከዛ በኋላ ለአዳምና ለሔዋን ይህንን ሲሰጥ እናያለን። በሕጉም ለኛ ዘጸአት ምዕራፍ 20 ቁጥር 8 የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርንም ሁሉ አድርግ፣ ሰባተኛው ቀን ግን ቆም ብለህ እንድታስብ ያደርጋል አይደል? ግን የሚለው ቃል
ለእግዚአብሔር ለአምላክ ሰንበት። አንተ ወንድ ልጅም ሴት ልጅም ሎሌም ገረድም ከብትም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን ምን ብሏል? አርፏልና። ስለዚህ ስላረፈበት ማለት ነው። እግዚአብሔር የሰንበትን ቀን ምን ብሎታል? ባርኮታል፣ ቀድሶታል። ስለዚህ አዳም ምንም እንኳን በ6ኛው ቀን ተፈጥሮ ወደ 7ኛው ቀን ወደ እረፍት ቢገባ የሚቀጥለውን ሳምንት ከሰራ በኋላ ነው ሰንበትን በደንብ ሊጠብቅ የሚችል። አምላክ ምሳሌ በመሆን ይህንን ሰርቶ እንዳረፈ ያስተምረናል መጽሐፍ ቅዱስ። መቼ ነው የምናመልከው? ዘሌዋውያን 3:3 6 ቀን ስራ ይሰራል፣ በ7ኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም። በምትኖሩበት ሁሉ ለማን ሰንበት ነው? ለእግዚአብሔር ሰንበት ነው፣ የተቀደሰ ጉባኤ። ታውቃላችሁ የተቀደሰ ጉባኤ እንደሆነ ዛሬ በዚህ ስፍራ እግዚአብሔር ሊቀድስ የሚችለው እሱ ብቻ ስለሆነ በዚህ እንዳለ ታውቃላችሁ። ለዚህ ነው ቅድም ምናልባት ፓስተሩ ሲናገር አክብሮት እንዲኖረን በእግዚአብሔር ቤት ውስጥ በምንወጣበት በምንገባበት ጊዜ በሽንት ቤትም ሆነ በጓሮ መኪና ውስጥም ሆነ በየትኛውም ጊዜ የአምላክ መገኛ ስፍራ ስለሆነ ነውና ክብር ለሚገባው ክብር እንድንሰጥ እግዚአብሔር ይጠራናል። ፈሪሃ እግዚአብሔር ከእግዚአብሔር ሕዝብ በጣም በፍጥነት እየጠፋ ነው። በጣም የሚያስደነግጥ ነው ካሰባችሁት። ቻት እናደርጋለን፣ ስልኮቻችን፣ ሶሻል ሚዲያ፣ ማህበራዊ ነገር በእግዚአብሔር ፊት ተቀምጠን ወገኖቼ አምላክ የተለወጠ እንዳይመስላችሁ። ትዕግስቱ ዝምታው የሱ ባህሪ ተቀይሯል ብላችሁ እንድታስቡ አያደርግም። እንድትመለሱ፣ እንድንፈራው፣ እንድናከብረው። ወላጆች ልጆቻችን የት እንዳሉ ማየት አለብን። በሰንበት ቀን ምንድነው የሚያደርጉት? የት ነው የሚውሉት? እንግዲህ ከዚህ ጋር ተያይዞ የሚመጣው ጥያቄ እናንተ በሳምንት አንድ ቀን ብቻ ነው የምታመልኩት ሊል ይችላል ሰው። እኛ ምንም ያደረግነው ነገር የለም፣ እኛ እግዚአብሔር ያለውን ነው የምናደርገው በቃ አሉ። እኔ 7 ቀን እግዚአብሔርን አመልካለሁ የምንል ከሆነ እሱ እንደ ቃሉ አይሆን። አዎ በቤታችን፣ በህይወታችን፣ በግላችን የቤተሰብ አምልኮ ጊዜ፣ የግል አምልኮ ጊዜ ይኖራል። ነገር ግን እግዚአብሔር 24 ሰዓት አንድ ቀን ለይቶ ቀደሰ። በዛ የተቀደሰ ጉባኤ ይሆንላችሁ በፊት የተገኙ 7 ቀን አመልካለሁ ካልን የሰንበትን ትእዛዝም የተላለፈን ስራም ተብሏል አይደል እንዴ? ስራ 6 ቀን ስራ የሰንበት ትእዛዝ ታውቃላችሁ፣ ስራም የሚል ትእዛዝ አለበት። 7ኛው ቀን ግን የአምላክ የእግዚአብሔር ሰንበት ነው። የሰው ልጅ የሰንበት ጌታዋ ነው ይላል ማቴዎስ 12:8። ይሄ የሰው ልጅ ክርስቶስ እንደሆነ ይናገራል። ክርስቶስ እንደፈጠረ እንዳረፈ ዞር ብሎ እንደቀደሰ እንደባረከው ለሰው ልጅም እንደሰጠ። በዓለማችን ላይ 2 አይነት አምልኮች አሉ ልንል እንችላለን። የመጀመሪያው እግዚአብሔርን ማዕከል ያደረገ ነው። ሁለተኛው ሰዎችን ማዕከል ያደረገ ነው። እውነተኛው አምልኮ የእግዚአብሔርን መደሰት ብቻ በእምነት የሚፈጸምን እንደ እግዚአብሔር ቃል በመንፈስና በእውነት የሚሆንን አምልኮ የሚወክል ነው። ኢሳይያስ ለዚህ ምሳሌ ነው። ኢሳይያስ 6:5 እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን የእግዚአብሔርን ስላዩ ምን ብያለሁ? ጠፍቻለሁና ወዮልኝ። አሁን ንገሩኝ እስቲ አንዱ ይሄ ነቢይ ኢሳይያስ እንዲህ ካለ እኛ ማንን? በትክክለኛው አምልኮ ውስጥ ኢሳይያስ ሲገባ እግዚአብሔር መላእክትን ያንን ራእይ ካየ በኋላ ትኩረቱ አምላክ ላይ ስለሆነ ስለ ራሱ ማንነት አየ። ስለዚህ ንስሐን፣ የራስን ነገር ማዋረድን፣ ራስን መካድን በኢሳይያስ ሕይወት ውስጥ እናያለን። ይህ ትክክለኛው አምላክን መሰረት ያደረገ ማዕከል ያደረገ አምልኮ ራስን ለማዝናናት ራስን ለማስደሰት የሚፈጸም እንዳልሆነ እናያለን። እውነተኛው አምልኮ ራሳችሁን ከምስሉ እንድታወጡ ያደርጋችኋል እና እግዚአብሔርን መካከል ወይም የስበቱ ማዕከል እንድታደርጉ ያደርጋችኋል። ልክ እንደ ጴጥሮስ ክርስቶስ ኢየሱስን 3 ከካደ በኋላ ጌታ ኢየሱስ ዞር ብሎ ጴጥሮስ አይን ለአይን ሲጋጩ ጴጥሮስ ሄዶ እጅግ አምርሮ አለቀሰ ይላል። እውነተኛ አምልኮ ነው። ስለ ራሳችሁ ክፋት፣ ስለ ራሳችሁ ኃጢአት፣ ስለ ራሳችሁ አመፅ ወየው ጠፍቻለሁ እኮ ነው ያለው ኢሳይያስ። ጌታ አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ። እስራኤሎች ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር ነው። እርሱን ብቻ ውደድ።
መውደድ ብቻ አይደለም፣ አምልክም አለበት። ሰውን ማዕከል ያደረገው አምልኮ ዘጸአት ምዕራፍ 32 አሮንና የእስራኤል ሕዝብ ያደረገው ሙሴ ወደ ተራራው ሄዶ በዘገየ ጊዜ ክርስቶስ ዛሬ የዘገየ ሲመስላቸው ብዙዎች የራሳቸውን አምልኮ ፈጥረዋል። አሮን አቤት ይሄ ሙሴ የምትለው ማን እንደሆነ አናውቅ፣ በፊታችን የሚሄድ አማልክት ስራለን እንደ አሕዛብ በዙሪያችን እንዳለው አይነት። አሮንም ባየው ጊዜ መሠዊያን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በጣም ይገርማል። በጣዖት ስም የእግዚአብሔር በዓል ነው ይባላል። በነጋውም ማልደው ተነስቶ የሚቃጠል መስዋዕት ሰው፣ ካውንተርፊት፣ አታላይ፣ አስመሳይ። እግዚአብሔር አምልኮ መስዋዕት አለው። መስዋዕት የሆነ ዕዳችንን የከፈለው አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አምልኮ በሱ ስም የሚቀርበውን ብቻ ነው አብ የሚቀበለው። በነጋውም ማልደው ተነስቶ የሚቃጠል መስዋዕት ሰው፣ የደህንነት መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ለማን? ለአምላክ ወይስ ለራሳቸው? ብትበሉ ብትጠጡ ማናቸውንም ነገር ብታደርጉ ለማን ክብር አድርጉ? ለእግዚአብሔር ክብር አድርጉ ይላል። ራስን ማዕከል ያደረገ አምልኮ በሳኦል ሕይወት የታየው እግዚአብሔር በሳሙኤል አማካኝነት ሳኦልን አማሌቅን አጥፋ፣ አንድም አታስቀር ብሎ ተናገረው። ምንም ለወሬ ለነጋሪ አንድም ሳያስቀር ሁሉን እንዲያጠፋ ነው እግዚአብሔር የተናገረው። ከዛ በኋላ ግን ሄደና ንጉሱን አስቀረ። ንጉሱን ብቻ አይደለም፣ ከዛ ለእግዚአብሔር መስዋዕት የሚሆን በሚል ደግሞ መስዋዕቱንም አስቀረ። ከዛ ሳሙኤል እንዲህ አለው፣ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ወይም ከአምልኮ ማለት ይቻላል፣ ማዳመጥም የአውራ በግ ስብ ከማቅረብ ወይም ከአምልኮ ይበልጣል። መታዘዝ ከአምልኮ ይበልጣል። የእግዚአብሔርን ቃል መስማት መስዋዕት ከማቅረብ ይበልጣል። አዎ፣ ትልቁ የአምልኮ ደረጃ የእግዚአብሔርን ቃል መታዘዝ ነው። ከመታዘዝ ውጭ ያለው አምልኮ አመፀኝነትን፣ ሟርተኝነትን፣ እልከኝነትን፣ ጣዖትን ማምለክ እንደሆነ መጽሐፍ ቅዱስ ይናገራል። አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትና ተራፊንን እንደማምለክ ነው። የእግዚአብሔርን ቃል ንቀሃልን፣ አልታዘዝክም፣ አልሰማህም ማለት ነው። እግዚአብሔር ንጉሥ እንዳትሆን ናቀ። በአቤልና በቃየል መካከል የነበረው ልዩነት የፊተኛው እግዚአብሔርን ማዕከል በማድረግ ቃሉን በመስማት በመታዘዝ አምልኮውን የፈጸመ ሲሆን አቤል ቃየን ራሱን ማዕከል ያደረገውን ሲያደርግ እናያለን። ስለ ሙዚቃ እንመልከት በቀረን ጥቂት ደቂቃ። ምንድነው ሙዚቃ? በዚህ አምልኮ ውስጥ ምን ሚና አለው? ዛሬ እኔ የሙዚቃ ምን ባለሙያ አይደለሁም። ምንድን ነው የምትሉት? ሚዚኮሎጂስት ነው የምትሉት? የት አሉ የሙዚቃ ባለሙያዎች? እኔ እንደዛ አይደለሁ፣ ግን የተወሰነ ነገር ላካፍላችሁ። ሃርፐርስ ዲክሽነሪ ኦፍ ሚውዚክ በሚል የሙዚቃ ወይም መዝገበ ቃላት ውስጥ ስለ ሙዚቃ እንዲህ ይላል። ሙዚቃ ማለት ድምጾችን ትርጉም ባለው መልክ ወይም ቅርጽ የማደራጀት ወይም የማቀናበር ጥበብ ሲሆን ይህ የድምፅ መውረድና መውጣትን፣ ፒች፣ ዜማዊ ስምምነትን፣ ሃርመኒ እና ምትን፣ ሪትም የሚያካትት ነው። ሶስት ነገሮች፣ የድምፅ መውረድ፣ መውጣት፣ ዜማዊ ስምምነት፣ ሃርመኒ፣ ከዛ በኋላ ሪትም የሚባለው ምት አለ። 1 2 3 4። ይህንን እናንተ ባለሙያዎች ማስረዳት ትችላላችሁ፣ ወይም ተጨማሪ ጥናት ማድረግ ትችላላችሁ። የነዚህ ቅንጅት መቀናበር ሙዚቃን እንደሚያመጣ ይናገራል። ሁለት አይነት አመለካከት አለ በሙዚቃ ዙሪያ። የመጀመሪያው አስተሳሰብ ሙዚቃ ምንም ይሁን ምንም መጥፎና መልካም የሚባል የለውም፣ ዋናው መልካም መጥፎም ሊያስብለው የሚችለው ከሙዚቃው ጋር የተያያዘው ስንኝ ወይም መዝሙሩ ነው የሚል አመለካከት አለ። ይህንን ከሚያቀነቅኑት የተወሰኑትን እንመልከት። መልእክቱ ያለው በሙዚቃ ውስጥ ሳይሆን ይላል አንድ ጸሐፊ፣ በመዝሙሩ ቃላት ውስጥ ነው። ሙዚቃው ምንም አይነት እንቅስቃሴ ዜማ ቢኖረውም ቃላቱ ኢየሱስ፣ መንግስተ ሰማያት፣ እምነትና ሕይወት ይሁኑ እንጂ ያኔ እግዚአብሔር ደስ የሚሰኝበት መዝሙር ይኖራቸዋል ይላል። ይሄ አባባል እንግዲህ ሙዚቃው ምንም ይሁን ምንም እናንተ ብቻ ይሄ መጽሐፍ ቅዱሳዊ የሆኑ ቃላትን እዛ ላይ አስቀምጡ እንጂ እግዚአብሔር ደስ ይሰኝበታል የሚል ነው። ይሄ ብቻ አይደለም። በተለይ ሮክ ኤንድ ሮል የሚለው ሙዚቃ የሚደግፉ ሰዎች ናቸው ይህንን የሚሉት። እንዲህ ይላሉ በተጨማሪ
ሙዚቃ ከግብረ ገብ ከስነ ምግባር ወይም ከሞራል ጋር ግንኙነት አለው ከሚለው አፈ ታሪክ ራሳችን ነፃ እናውጣ ይላል። ሙዚቃ ልክ እንደ ፏፏቴ ድምፅ እንደሚሾኮሾክ የጅረት ወይም እንደ ነፋስ ስነ ምግባራዊነት የሌለው ነው። የኢ የዲ እና የሲ ዜማዎች እወድሃለሁ፣ እጠላሃለሁ ወይም ሶስት እውር አይጦች በሚሉት ቃላት ሊዘመሩ ይችላሉ። ምንም ለውጥ አያመጣም ማለት ነው ባጭ። በእርግጥ በዚህ ዙሪያ የእግዚአብሔር ቃል ምን ይላል? ሁለተኛ ደግሞ ትክክለኛው ሳይንስ ምን ይላል? ቫንስ ፋረል የሚባል ኢንሳይድ ሮክ ሚውዚክ የሚል መጽሐፍ አለ። እሱም ብታነቡ ጥሩ ነው። ሙዚቃን በማንኛውም መንገድ መጫወት ቃላቱ ምንም ይሁኑ ድምጾቹ ግራ የሚያጋቡና ድምጹም ጫፍ የወጣ ቢሆንም ሙዚቃው ሁል ጊዜ ቢሆን ጥሩ እንደሆነና በአድማጩ ላይ አዎንታዊ የሆነ አሉታዊ ግብረገብ ተጽዕኖ እንደሌለው ይነገራል። በሚያዳምጠው ሰው ላይ ምንም አይነት ለውጥ አያመጣም የሚለው ይህ አንዱ ትምህርት ነው። ይህንን አቋም የሚያራምዱት እነማን ናቸው? እነሱን እንመልከት። ይህንን አቋም በዋናኝነት የሚያራምዱት በዓለም ላይ ሮክ ሙዚቃ በመባል የሚታወቀውንና በቤተ ክርስቲያን ውስጥ ደግሞ ዘመናዊ የክርስትና ሙዚቃ ኮንቴምፖራሪ ክርስቲያን ሙዚክ ተብሎ የሚጠራውን ሙዚቃ የሚያሳትሙ አንድ፣ የሚያስተዋውቁ ሁለት፣ በዚህም ገንዘብን የሚያገኙ ሰዎች መሆናቸው ትኩረት የሚስብ ነው ይላል። እንግዲህ የገንዘብ ፍቅር የክፋት ሁሉ ምንድን ነው ይላል መጽሐፍ ቅዱስ? ስር ነው ይላል። የክፋት ስር የኃጢአት ስር ማን ነው? ሰይጣን ነው። ስለዚህ ከዚህ ጀርባ ያለው ምንም አይነት ሙዚቃ ተጫወቱ ችግር የለም የሚለው ማን እንደሆነ እናውቃለን። አጅሬው ነው። ክፉ የእግዚአብሔር የነፍሳት የእውነት የሰው ጠላት የሆነው ዲያብሎስ ነው። በጣም ይሄ ሰውዬ ይደንቀኛል። ጥሩ እውነተኛ ነገሮችን ከጻፉ ሰዎች መካከል ማክስ ሾሄን ዘ ሳይኮሎጂ ኦፍ ሚውዚክ የሚል ጽሑፍ የጻፈ ሰው ነው። ይህ ሰውዬ 12 መጽሐፍን ጽፏል። 5ቱ በሙዚቃ ላይ ነው። The effects of music የሚል the beautiful in music, the psychology of music, bibliography of experimental studies on the psychology of music, music and medicine የሚሉ 5 መጽሐፎችን 12 መጽሐፎች ከጻፋቸው መካከል በሙዚቃ ዙሪያ አስቀምጧል። የአሜሪካ አስተማሪ ሳይኮሎጂስትና ምሁር እንደሆነ ይታወቃል። እንዲህ ይላል፣ ሙዚቃ ከምናውቃቸው የስሜት ህዋሳት ሁሉ እጅግ ኃይለኛው አነቃቂ ነው። የሙዚቃ ገለልተኛ አለመሆን ወይም ኒውትራል አለመሆን የሚያሳዩ የሕክምና የስነ አእምሮ ሳይካትሪክ እና ሌሎች መረጃዎች እጅግ አሳማኝ ከመሆናቸው የተነሳ ማንም ሰው በቁም ነገር ከዚህ ሌላ ነገር መናገሩ በእውነት ምን ይለኛል? ይገርመኛል። ሙዚቃ ከብዙ ግብአቶች የተዋቀረ ነው። በእነዚህም ግብአቶች መጠን መሰረት የሚያረጋጋ ወይም ጉልበት የሚሰጥ ከፍ የሚያደርግ ወይም የሚያዋርድ ፍልስፍናዊ ወይም ስሜትን የሚያነሳሳ ሊሆን ይችላል። መልካምም ሆነ ክፉ የማድረግ አቅም አለው ይላል። ስለዚህ ጆሮዬ ላይ አድርጌ የምሰማው ሙዚቃ ወይም በመኪና ውስጥ የምሰማው ሙዚቃ ቴፕ ወይም ሌላ ነገር ከፍቼ በኮምፒውተር ላይ ምን አይነት ሙዚቃ ነው ብዬ ላስብ ይገባኛል፣ ካላወቁ ከዚህ በኋላ። ሌላው ዶክተር እንዲህ ይላል፣ ዶክተር አዳም ኔስት ሙዚቃ 2 አፍ እንዳለው ሰይፍ ነው። ምን ማለት ነው? ልክ በጣም የሚገርም አባባል ነው። ይሄንን የእግዚአብሔር ቃል ለእግዚአብሔር ቃል ነው የሚወስደው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው ይላል መጽሐፍ ቅዱስ። ይሄ ሰውዬ ደግሞ 2 አፍ እንዳለው ሰይፍ ነው አለ። ሙዚቃ ምን ማለት ነው? መልካምም ሊያደርግ ይችላል፣ ክፉም ሊያደርግ ይችላል ማለት ነው። የሚቀጥለው እንዴ በእርግጥም እጅግ ኃይለኛ እጽ ነው፣ ድራግ ነው ይላል። ሙዚቃ ሊመርዝ መንፈስህን ሊያነቃቃ ወይም ምክንያቱም ምን እንደሆነ ሳታውቀው ሊያሳምም ይችላል። አሁን ከባዱ ነገር እዚህ ጋር ነው። ምክንያቱም ምን እንደሆነ ሳታውቅ በሰውነት ፊዚዮሎጂካሊ ወይም አካላዊ ለውጥ ሊያመጣ ይችላል። ለስላሳ ዜማዎች ዘና ሊያደርጉ ቢችሉም በተቃራኒው ግን ከፍተኛ ድምጽ ያለውና ፈጣን ሙዚቃ የደም ግፊት እንዲጨምር በማድረግ ራስ ምታትና የጭንቀት ስሜት ሊፈጥሩብህ ይችላሉ። እርግጠኛ ነን ይህን የምትፈልጉ እንዳልሆናችሁ። ማን ነው ግፊቱ እንዲጨምር የሚፈልገው? የስኳር መጠኑ ጭንቀቱ እንዲፈጠር የሚፈልግ ሰው ያለ አይመስለኝ በደና ካሰበ። ሙዚቃ የነፍስን ስሜቶች ወይም ሁኔታዎች ማለትም እርጋታን፣ ቁጣን፣ ድፍረትን፣ ራስን መግዛትና ተቃራኒዎቻቸውን እንዲሁም ሌሎች ባህሪያትን በቀጥታ ይነካል። አንድ ሰው የተወሰነ ስሜትን የሚወክል ሙዚቃ ሲያዳምጥ በዚያ ስሜት ውስጥ ዘልቆ ይገባል። ለረጅም ጊዜ መጥፎ ስሜቶችን የሚቀሰቅሱ ሙዚቃዎችን በየቀኑ የሚያዳምጥ ከሆነ አጠቃላይ ባህሪው በመጥፎ መልክ ይቀረጻል። በአጭሩ አንድ ሰው የተሳሳተን ሰው የሚያዳምጥ ከሆነ ያንን ሰው ይመስላል ነው በስተመጨረሻ።
አንድ ምሳሌ እንግዲህ እዚህ ጋር አልፋቤት ነው። አልፋቤት ለማስተማር አይደለም የመጣው። ወይም የአማርኛ ሀሁ ሀለ ሀ መሰረሸ እሱን ማየት ትችላላችሁ። እነዚህ ፊደሎች በራሳቸው ክፋት የላቸውም። ይሄን እንስማማለን አይደል? ኤ ቢ ሲ ዲ ኢ ምን ችግር አለ? ነገር ግን ከነዚህ ፊደሎች ውስጥ ጂን ወስዳችሁ ኦን ወስዳችሁ ዲን ወስዳችሁ ምን የሚል ቃል ይመጣል? ጋድ። ከአማርኛውም ከአ እ ወስዳችሁ ከገ ክፍል ደግሞ ግ ወስዳችሁ ከዛ ዚ ወስዳችሁ ከዛ አ ከዛ ከበቤት ደግሞ ብን ወስዳችሁ ከሀ ቤት እንደገና ከሀሌታዋ ሄን ወስዳችሁ ከረ ደግሞ ርን ወስዳችሁ ማን ይመጣል? እግዚአብሔር። ከዚሁ ፊደል ውስጥ ኤስን ወስዳችሁ ኤን ወስዳችሁ ቲን ወስዳችሁ ኤን ወስዳችሁ ኤንን ወስዳችሁ አንድ ቃል ይሰጣል። ምን ይሰጣል? ሰይጣን። ከአማርኛውም እንደዛው ከሰ ከይ ከጣ ከን ሰይጣን የሚለው ቃል ይመጣል። ስለዚህ እነዚህ ምንም የማይመስሉ ግን ቃላት መርጣችሁ ስታስቀምጡ ፊደል ወስዳችሁ ስታስቀምጡ እነዚህ ስሞች ይሰጣሉ። ልክ የሙዚቃ ኖታዎችም እንደዛ ናቸው። በራሳቸው ምንም የለም። እንግዲህ የሙዚቃ ባለሙያዎች ምን እንደሆነ ልትነግሩ ትችላላችሁ። ከባለቤት የጸጋ ለመረዳት እየሞከርኩ ነበር ለዚህ ስዘጋጅ። መልካም የሆነ የቤተ ክርስቲያን የክርስቲያን ውዳሴ መዝሙር ከዚህ ውስጥ ሊወጣ ይችላል። ተነሱ ቆሙ ለኢየሱስ የሚለው መዝሙር እንደዚህ ሊዘመር ይችላል። ልክ በተመሳሳይ መልኩ እነዚህኑ የሙዚቃ ኖቶች ወስዳችሁ ሰይጣናዊ የሆነ ሙዚቃ ልታመጡ ትችላሉ። ሮክ ኤንድ ሮል የሚባለው ሆን ተብሎ በሰይጣን የተፈለሰፈ ሙዚቃ፣ ልክ የግብረ ሥጋ ግንኙነትን፣ ጣዖት አምልኮን የሚያበረታታ ራስን ከመቆጣጠር ውጭ የሚያደርግ ስርዓት የሌለው፣ ሪትም የሌለው፣ ሜሎዲ የሌለው፣ ሃርሞኒ የሌለው ትንሽ አይተን እንጨርሳለን። ሙዚቃን መስማት ማለት በሆነ መንገድ ምላሽ መስጠት ማለት ነው። ሁል ጊዜ ምንም አይነት ሙዚቃ ስንሰማ ሰውነታችን ወደዳችሁም ጠላችሁም ምላሽ ይሰጣል። በመጨረሻ ላይ የምሰጠው ምላሽ እግዚአብሔርን የሚያከብር ነው ወይስ የማያከብር? ሙዚቃ ከቃላት በላይ በሆነ ደረጃ ወደ ማንነታችን በመግባት ስሜታችንና ውስጣዊ ሁኔታችንን ሊለውጡ የሚችሉ የአካል ብቃት ወይም ፊዚዮሎጂያዊ ለውጦችና የእጢ ፈሳሾችን ያመነጫል። ሴክሬሽን በጣም የሚገርመው እጢዎች ያመነጫሉ ከሙዚቃው የተነሳ። ተመራማሪዎች ይህንን የስሜት ምላሽ አፌክቲቭ ሪስፖንስ ብለው ይጠሩታል። ወገኖቼ እዚህ ፍሎሃ 7ኛ ቀን አድቬንቲስት ቤተክርስቲያን ስንመጣ እንደው ከሆኑ ከፈረንጆች ተቀብላችሁ ቤተክርስቲያን በዚህ አይነት መዝሙር እንደው ታስራ ያለች እንደሆነች እንዳታስቡ። ወጣቶች ካላወቅን ይህንን ማወቅ አለብን። ለምንድን ነው በዚህ አይነት መልኩ ምን ዘምረው? ለምንድን ነው ዛሬ መዝሙር አለ ሌላ ቦታ አለ በዛ አይነት መልኩ የምትዘምሩት? ለምንድን ነው? ባለፈው ከአንድ ሰው ጋር ስነጋገር ድሮ ከፈረንጆች የመጣውን ያው ተቀበላ ቀረች አለኝ። እኛ ከፈረንጅም ከማንም ምንም አልተቀበልም። እኛ የተቀበልነው ከማን ነው? ከዚህ ከእግዚአብሔር ቃል የወጣውን። በዚህ ምክንያት በሰውነታችን ውስጥ በትንፋሽ በደም ዝውውር ስርጭትና በደም ውስጥ ባለው የስኳር መጠን ላይ ለውጦች ሊከሰቱ ይችላሉ። እነዚህ ሰዎች ዝም ብሎ አይደለም ይሄን የሚጽፉት። አንዳንዴ 200 ሰዎችን ወስደው አንድ አይነት ተመሳሳይ ሙዚቃን አሰምተው ከዛ በመጨረሻ ላይ ሰውነታቸውን ሁኔታ ለክተው አይተው ጥናት አድርገው ጽፈው ተመርምሮ ተረጋግጦ የተጻፈ ነገር ነው። የአይን ብሌን ነጸብራቅ ይለወጣል በሙዚቃ። የአንጎል ሞገድ ይሻሻላሉ መልካም ሙዚቃ ከሆነ። እንዲሁም የምግብ መፈጨትና የኃይል አመራረት ሜታቦሊዝም ላይ ተጽዕኖ ይኖራል። እነዚህ ለውጦች በሚከሰቱበት ጊዜ እንደ ሙዚቃ ባህሪ አንድ ሰው ሊነቃቃ ወይም ሊረጋጋ ሊደነዝዝ ይችላል ይላል። ይህን አይተን እንጨርሳለን። የ7ኛ ቀን አድቬንቲስት ቤተክርስቲያን ስነ መለኮት ወይም ቲዮሎጂ ሃንድ ቡክ እንዲህ ይላል። ክርስቲያን ላይፍ ስታይል ኤንድ ቢሄቪየር ገጽ 711 የክርስቲያን የአኗኗር ዘይቤና ባህሪ። በዛ ውስጥ ስታነቡት ስለ መዝናናት ስለ ሪክሬሽን ይናገራል። ሰዎች በሙዚቃ ይዝናናሉ። አዎ ምን አይነት ሙዚቃ ነው ሊያዝናና የሚገባው የሚለውን ይተነትናል። በዛ ውስጥ ይሄ ይገኛል። ሙዚቃ ሀሳቦችን ለማስተላለፍ እና የአድማጮችን ስሜትና ዝንባሌ ለመቆጣጠር ከፍተኛ አቅም ያለው መንገድ ነው። ዝም ብሎ አይደለም። ሌላ ቦታ የምንሰማው ዳንኪራ ምክንያትና ዓላማ አለው ከጀርባ።
ይህንን ጠንካራ ተጽዕኖ ለማሳደር በርካታ ነገሮች ይጣመራሉ። እዩ፣ በመጀመሪያ ደስ የሚል አስጊ፣ አሳዛኝ ወይም አስደሳች፣ የጋለ ወይም ቀዝቃዛ ሊሆኑ የሚችሉ ዜማ እና ቅንብር ሜሎዲ ኤንድ ሃርመኒ አእምሮንና ልብን በመድረስ ተመጣጣኝ የሆነ የውስጥ ስሜት ይፈጥራሉ። በሌላ አባባል ምንድነው? ልክ እንደ ሙዚቃው ሰውነት ተመጣጣኝ የሆነ ምላሽ እንዲሰጥ ይደረጋል። ናቡከደነጾር በዳንኤል ምዕራፍ 3 ላይ ለምንድነው ሙዚቃን የተጠቀመው? ምን አይነት ሙዚቃ? ምንም አይነት ቶን የሌለው፣ ምንም አይነት ሃርመኒ፣ ምንም አይነት ሪትም፣ ምቱ ስርዓት የሌለው፣ አሁንም የመለከቱና የእምቢልታውን፣ የመሰንቆን፣ የክራሩን፣ የበገናውን፣ የዋሽንቱን፣ የዘፈኑም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ ምንድነው? መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ሐሰተኛ አምልኮ ለወርቁ ምስል። ይሄ በራእይ ምዕራፍ 13 ላይ ለአውሬው ምስል መጨረሻ ላይ ስግደት፣ በተለይ ሁለተኛው አውሬ የሚሰራውን ሐሰተኛው ነቢይ የሚሰራውን ስራ እናያል። ለመጀመሪያው አውሬ ምስል ዓለም እንዲሰግድ የሚያደርጉ። በዚህም ሙዚቃ ከጥንት ከባቢሎን ጀምሮ የራሱ ሚና እንዳለ መጽሐፍ ቅዱስ ያስተምራል። ለምንድን ነው አምልኮ አለ ናቡከደነጾር ሙዚቃውን ስትሰሙ የሚመጣ ነው በዚህ ሰዓት እያለ ያለ? እውነተኛው አምልኮ ግን ሙዚቃን ወይም ሰውን ሳይሆን ማንን ማዕከል ያደረገ ነው? እግዚአብሔርን። ለምን? አንድ ስለፈጠረን፣ ሁለት ስላዳነን፣ ስለተቤዠን። እሱ ነው እኔን ሊቀሰቅሰኝ የሚገባው ከወንበር ከቀሰቀሰኝ እንጂ ሙዚቃ ከቀሰቀሰኝ ቆም ብዬ ማሰብ አለብኝ። ምክንያቱም እነ ናቡከደነጾርም እነ ባቢሎንም ይህንን የተጠቀሙት። ስለዚህ በዚህ አይነት ሙዚቃ ይህንን አይነት አምልኮ የማያደርግ ይገደላል የሚለው እንደ ጥላ ያገለገለ በዳንኤል ዘመን የነበረ አምልኮ ነው። ጌታችን እንዲህ አለ፣ ዮሐንስ 16:1 እንዳትሰናከሉ ይህን ተናግሬያቸዋል። ወገኖቼ በደንብ ስሙኝ፣ በሰራዊት ጌታ በእግዚአብሔር ስም እነግራቸዋለሁ። እግዚአብሔር እያለ ያለው እንዳትሰናከሉ ይህን ተናግሬያቸዋለሁ። ይህንን ዛሬ ሰማችሁት። ይወላችሁ ቀጥሎ ምን አይነት አምልኮ እንዳለ ይናገራል። ከምኩራባቸው ያወጣቸዋል። ከዚህ በላይ ደግሞ የሚገርላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። እውነተኛ አምልኮ የሚያቀርብ አለ፣ የእግዚአብሔርን መስዋዕት ይዞ፣ የእግዚአብሔርን ልጅ ይዞ። እዚህ ጋር ደግሞ ሐሰተኛ መስዋዕትን የሚያቀርብ አለ። ይሄ እንግዲህ ማንንም ለመኮንን ራስን ለማጽደቅ የቀረበ አይደለም። እውነትን በፍቅር እንድንናገር እግዚአብሔር ይርዳል። ሁለት አይነት ግሩፕ ይኖራል፣ ከአቤልና ከቃየን ጀምሮ። ከዛ በነ ዳንኤል ዘመን ስናይ እነዛ ሲድራቅ ሚሳቅ አናንያ አዛርያ ሚሳኤል ለእግዚአብሔር እንሰግዳለን። የእቶን እሳቱ እየፈለገ 7 እጥፍ አይደለም 17 እጥፍ ቢነድም አናመልክም። አንደኛው የሐሰት አምልኮ የሚያቀርበው እውነተኛ አምልኮ የሚያቀርበውን መጨረሻ ላይ ይገላል። ይሄንን በሚያደርግበት ጊዜ እግዚአብሔርን የሚያገለግል ይመስለዋል። አንድ ጥያቄ ልጠይቃችሁ። ጳውሎስ ሐዋርያትን ሲያሳድድ መጨረሻ ላይም እስጢፋኖስን ሲያስገድል ማንን እያገለገለ ማንን እያመለከ ይመስለው ነበረ? እግዚአብሔርን። የሰው መስዋዕትን በማቅረብ በመጨረሻ ዘመን ላይ የሚቀርበው አምልኮ የሰይጣን አምልኮ እንደሆነ እናያለን። በራዕይ ምዕራፍ 13 ቁጥር 15 ላይ ተመሳሳዩ ነው። ለአውሬውም ምስል የማይሰግዱትን ሊያስገድላቸው ይላል። ሁለተኛው አውሬ ለመጀመሪያው አውሬ ምስል የማይሰግዱትን ምልክቱን የማይቀበሉትን ሊያስገድል እንደሚሰራ ይናገራል። ቀደም ያየነው ጥቅስ ነው። አንደኛ ቆሮንቶስ 10:31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ማናቸውንም ነገር ብታደርጉ ሁሉን ለማን ክብር አድርጉ? ለእግዚአብሔር ክብር አድርጉ። እኔ አንድ ጸሎቴ ምን እንደሆነ ልንገራችሁ። ልባችንን ሐሳባችንን ክርስቶስ ይቆጣጠር። በማንኛውም ሰዓት እኛ የምንሆነው ሰው በልቡ እንዳሰበ እንደዚህ ነው ይላል አይልም? ልባችን ውስጥ ጌታችንም ይናገራል እኮ ሰው በልቡ ሞልቶ የተረፈውን በአፍ ምን ይላል? ይናገራል። ይሄ የተወሰነ ደቂቃ ትምህርት አይደለም የሚቀየረን፣ የተወሰነ ደቂቃ ቆይታችን አይደለም። ሁልጊዜ ልባችን ሐሳባችን። ጳውሎስ ለዚህ ነው ይህ በኢየሱስ ያለ ሐሳብ በእናንተ ደግሞ ይሁን።
ሁሉ ለእግዚአብሔር ክብር የምናደርገው እሱ ሐሳባችንን አእምሯችንን ሲቆጣጠር መንፈሳዊ ህይወታችንን ማየት ያስፈልገናል። ምን ይመስላል? ጌታ እንዲህ ይላል ማቴዎስ 11:25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ዛሬ ያየነውንም ሊሆን ይችላል ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው ምን እላለሁ? አመሰግናለሁ። እግዚአብሔር ይመስገን። በእውነት ለቤተ ክርስቲያን ስለገለጠው እውነት እግዚአብሔር ይመስገን። ኢየሱስ በዚህ ስፍራ ሲያመልክ እናያለን። ስለዚህ መሰዊያችን ምን ይመስላል? እንጨርስ። እውነት እናመልከዋለን እንደ ኖህ እንደ አብርሃም በቤታችን ያለ የግል መሰዊያችን የቤተሰብ መሰዊያችን እንዲሁም ልጠይቅ ለሁላችንም የቤተ ክርስቲያን መሰዊያ እዚህ ያለው ምን ይመስላል? አክብሮታችን እግዚአብሔር በአንድ ስፍራ እግዚአብሔር ኮንኩ መፈራቴ ወዴት ነው ይላል። አምላክ ይርዳን። ራሶቻችንን ዝቅ እናርግ፣ አይኖቻችንን እንጨፍን። ቅዱስ የሰራዊት ጌታ በዚህ ጥቂት ደቂቃ ውስጥ የእውነተኛ አምልኮ መሰረት አንተ እንደሆንክ ይህም አምልኮ የሚገባ የፈጠርክ እንደገናም ደግሞ ሁለተኛ ጊዜ የጠፋነውን በቀራንዮ ላይ የተበጀህን ስለሆነ ነው። ባሪያዎችህ አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም እነ ሙሴም ጭምር ስለ ባህሪ ስለ ማንነት ሲረዱ መሰዊያውን አዘጋጅተው በፊትህም ዝቅ ብለው ተንበርክከው ሰገዱልህ። ጌታ ሆይ የአምልኮ ማዕከላችንን አንተን አድርገን እውነተኛውን ስግደት እንድናቀርብ አንተ እርዳን። ዓለም ዛሬ በስተት የአምልኮ ስርዓት ውስጥ እየሄደ እኛ ደግሞ ይህንን በፍቅር በጥበብ ለሌሎች በማሳየት ወደ እውነተኛው አምልኮ ሰው እንዲመለስ በተጠራንበት ዘመን ዓለምን መስለን ተመሳስለን ከመጥፋት ህይወት እንድትታደገን እጸልያለሁ። ጌታ ሆይ ይህንን ለአዋቂዎች፣ ለወጣቶች፣ ለትንንሾች፣ ለትልልቆች በተለየ ሁኔታ በኢየሱስ ክርስቶስ ስም በአእምሯችን ውስጥ እንድታሰርጽ እጸልያለሁ። ጌታ ሆይ በምናደርገው በእያንዳንዱ ነገር ዘላለማዊ ነገሮች ተንጠልጥለዋል። እባክህ በማስተዋል ሁሉንም ነገር እንድናደርግ እርዳን። ምክንያታዊ እንድንሆን ከጀርባው ምንድን ነው ብለን መጠየቅ እንድንችል በስጋ በስሜት በፍጹም እንዳንነሳሳ የእስራኤል ቅዱስ እንድትረዳን እጸልያለሁ። ይህ በኃይልም በብርታትም አይሆንም በመንፈሴ እንጂ እንዳልክ የእስራኤል ቅዱስ መንፈስህን አብዝተህ ስጠን። መልካምን ከክፉ የሚለየውን ልቦናን አንተ ስጠን። የታወረውን አይናችንን ኩልህን ቀባና የሰማይን ጸጋ ጥበብን በእኛ ላይ ኳልና ቀባና አይኖቻችንን አንተ ግለጥ። ጌታ ሆይ ስለሰማን ተመስገን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ተብሎ እንደተጻፈ ዘወትር በግላችን እንደገናም በሰባተኛው ቀን አንተ በቀደስከው ቀን ስንመጣ ሳለ በመንፈስና በእውነት እንድናመልክ ሌላ ጊዜ የትም ብንሆን በግብዣም ቢሆን በሰርግም ቢሆን በቤትም ቢሆን በውጭም ቢሆን ስምህን ስንጠራ በሰማይና በምድር መዳን የሚገኝበት ስም ነውና በሁሉ ነገራችን አክብሮት እንድንሰጥ አንተ እርዳን። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን።